ሰላም ሰላም ውድና የተከበራችሁ የሙ ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ዓለም ዳርቻ ሰላማችሁ ብዘት ተረፍረፍ ይበልልኝ። ስለዘገየው እጅግ በጣም ይቅርታ ጋይስ። ያው ነግሬያችኋል ትንሽ ቢዚ እንደመሆንና ቢዚ ስለሆንኩኝ ነው። ይቅርታ አድርጉልኝ እና ቅምጥሌ ዛሬ እንግዲህ መኪና አሽከርክራለች ነው የምላችሁ። ይመች የኔ ቆንጆ ትችላለች እግዚአብሔርን። እኔ ብሩክ ያሳቀኝ ማለት ነው። አረ ሀይቤ ምናምን ይላል ጥላላት ጣለች ማለት ነው። እና ይመችሽ ትችያለሽ ምንድነው አያችሁ በራስ መተማመንና ሞራል ሲኖራችሁ በቃ እንዴት ነው ነፃነት ሲሰማችሁ እንደዚህ ነው የምትሆኑት። ብሩኬ ደግሞ ቴንኪ ወንድሜ። በዚህ ልክ እንዴት ነው መሰላችሁ የሆነ አንዳንድ ሰዎች አሉ ይሄ ዘመናዊነት ምንድን ነው የሚባለው ከዘመኑ ጋር የሚሄዱ የሚመስሉ ግን ዘመኑ ጋር እየሄዱ ያልሆኑ ወንዶች አሉና ብሩኬ ደግሞ እዚህ ጋር አሁን ከስንት አንድ ነው አይታችሁ ከሆነ ባል ለሚስቱ መኪናም ለመግዛት መንጃ ፈቃድም ለመስጠት ምናምን እንደዚህ መኪና ለማስለማመድ የሚነሳሳ እንጂ ሁሉ ወንዶች እንደዛ አይደሉም። እና ብሩኬ ከነዛ ወንዶች ሚስቶቻቸውን ሰፖርት ከሚያደርጉት ወንዶች ማለት ስለሆንክ ቴንኪዩ። ቅምጥሌ ደግሞ እንደዚህ በሞራል እና በጀግንነት ደግሞ እሺ ብለሽ በዛ ላይ ደግሞ መኪናውን ጭራሽ ወርዶ ሲሰጣት ጥሰውን ሄደችው እና በቃ ስለዚህ ብሩኬ መኪና ይገዛላት ካለን ይገዛላታል ብሏል። ራሱ ነው ያለው እንግዲህ እግዚአብሔር ከፈቀደ የማይሆን ነገር የለም። ባይዘዌ ማለት ነው የሆነ ከፈጣሪ ጋር ያላቸው ትስስርነት በጣም ነው የሚገርመኝ። ብሩክ የሆነ ነገር ሲል ፈጣሪ ከፈቀደ ፈጣሪ ካለው ከፈጣሪ ጋር ምናምን ነው የሚለው እና ቅምጥሌም ደግሞ ምንም ነገር ሲሆንላችሁ ቀድማችሁ ፈጣሪና መስግኑ ነው የምትለው። ይህ የሆነ ትንሽዬ ልጆች ናቸው ግን አይምሯቸው ደግሞ ቢግ ነው። በእንግሊዝኛ ለበላችሁ በጣም ጥልቅ አይምሮ ነው ያላቸው እና ፈጣሪ ይህንን አይምሯችሁን ከዚህ በላይ ፒውር ያደርግላችሁ፣ ከዚህ በላይ ከፍታውን ጨምርላችሁ። እውነቴን ነው የምላችሁ። እና ዛሬ ቅምጥሌ በቃ እንዴት እንዳኮራችኝ መቤቴን። የሆነ ሰዓት ላይ ልክ ገና እንትን ቪዲዮ ተለቆ የሆነ ቶሎ ነው እንደተለቀቀ ይመስለኛል መኪና ውስጥ ነበርኩና ዋይፋይ ገብቶልኝ ማለት ነው የሴትዮዋ ግብት ስሉቱ ላይ መጣልኝ። ከዛ ልክ እያየው ጨረቃዎች ብዬ እንደጻፍኩ ጠፋ እንትኑ ማለት ነው ዩቱብ ጠፋ ቪዲዮ ሳላየው። ከዛም በኋላ ነው ተመልሼ ቤት ከመጣሁ በኋላ ደግሞ ኔትወርክ ሰርቶ ያየሁትና ማለት ቤት ስንመጣ ኔትወርክ አለ ሰው በጣም ነው ደስ ያለኝ። እና ደግሞ ጨረቃ ፋሚሊ ያው ሁላችንም ሁልጊዜም አንድነታችን አሸናፊ ነው። ብሩኬ ተናግሮታል። ያው ቅምጥሌ ዛሬ ቢዚ ነች ለማውራት ጊዜ አልነበራት ብዬ ነው። እና ሁልጊዜም ፈጣሪ ያለው ነው የሚሆነው። እና ደግሞ ቤብ ነው የምትባለው እንደ ምንድነው መኪና ሰያራ ለን ነበር። ሰያራ በአረበኛ ነው። መኪናዋ ቤቢ ነው የምትባለው። አይ ትውን ቤቢ ትባል ችግር የለም። እንደውም ቅምጥሌ እኔ የምላችሁ ሀበሻ ሆኖ ግን ቤቢ መባባል ጥሩ ነው አይደለም። ስለዚህ መኪናዋ ላይ ቤቢ መባሉ ጥሩ ነው። ብሩኬ ችግር የለም። ቅምጥሌ ስትላት ቅመሜ ስትላት ከአንተ ላይ እንዴት እንደሚያምር ሀይሚን ብለህ ስጠራት በአንተ ያምራል ሁሉ ነገር ማለት ነው። ምክንያቱም በቃ ምርጥ ባሏ ነህ። የማንሽ ቆንጆ ስትላት እንኳን ያንተ ቆንጆ ነች። እሺ እና እግዚአብሔር ያለያችሁ። ከዚህ በላይ ደግሞ ይህንን ቀን እንጠብቀው ነበር። በነገራችሁ ላይ ማለት ቅምጥሌ እንደዚህ መኪና ስታሽከረክር ማየት እንዴት ነበረ የምፈልገው መሰላችሁ? ማርያምን እሱን ደግሞ አይቼዋለሁ። ጥሰውን ሄደችው ትችላለች። ከዛ ደግሞ ወጣ እንደዚህ ስትቁላላ አይታችኋል። እጇ እንደዚህ አድርጋ ማለት ነው። የሰው ልጅ አንዴ ነው መሳሳተው ሁለታ ይሳሳት ምናምን ብላ ቁልትልት ብላባት ስትሄድ እንደውም ጌታን እንደውም እንደገና ታሽከረክራለሁ ብላ ነበረ። ያው ብሩኬ ደግሞ ወይኔ የረሳው ወንድም አለም እግዚአብሔር ይማረ። ትኩስ ነገር ቅምጥሌ ወደ አንቺ ነው ትእዛዙ። ትኩስ ነገር ቶሎ እያደረግሽ ስጭው ማለት ነው ለብሩኬ። ቶሎ እያፈላሽ ኦኬ፣ ቶሎ እያፈላሽ መስጠት የአንቺ ስራ ነው የሚሆነው። ያው ከሙሽዬ ቤት እየሄድሽ እናትሽ ቤት ከእናንተ ቤትም እስኪ ጥሩት ብሩኬንም ከጋሽዬ ጋር ከሙሽዬ ጋር ያው ከቤታቸው ማለት ነው። ግን እንደዛ ደስ አይልም ለመሰላችሁ። እኔ እንጃ ሴት ልጅ ሲሆን ቀላል ነው። በሀገራችን በዓለም ሴት ልጅ ወንዱ ጋር ብትሄድ ምናምን ችግር የለውም። ትዳር ላይ ሳይገቡ ምናምን ነገር ቀላል ነገር። ወንድ ልጅ ግን ወደ ሴቷ ፋሚሊ እንደዚህ ጋብቻ ምናምን ሳይሆን አይኬድም። አላቅም በሌላ ቦታ እንደዛ ይሆን አላቅም። ከኛ ጋር ሁለቱም እንትን ነው። ይህ ኖርማል ነገር ሊኖረው ይችላል። ግን በጣም የሚቀለውና ብዙ ጊዜ የተለመደው ነገር ደግሞ ሴቷ ስትሄድ ነው ወደ ወንዶቹ ቤት ማለት ነው። ልክ አሁን ቅምጥሌ ከሙሽዬ ቤት እንደምትሄደው እዛ ግን ልክ አሁን እንደዚህ ነው። ብሩኬና ጋሽዎች ሲገናኙ ታያላችሁ። ልክ እንደዛ ነው ባህሉ፣ ህግና ደንቡ። እና ቅምጥሌ እንግዲህ ቀስ በቀስ መኪና ማሽከርከር ከለመደች ከቻለች መኪናው ደግሞ ቀስ ብሎ ይገዛል ማለት ነው። እግዚአብሔር የፈቀደው ስለሚሆን እግዚአብሔር ሲፈቅድ ሁሉ ነገር ይስተካከላል። በነገራችሁ ላይ ማለት ነው ሙሉ ኮንፊደንስ ካላችሁ የማትደነባበሩ ከሆነ ከዚህ በፊት ደግሞ ሰው ሲያሽከረክር እንደዚህ ቁጭ ብላችሁ የምታዩ ከሆነ ምናምን አይምሯችሁ ሰብሰብ ካደረጋችሁ ጎበዝ ትሆናላችሁ። ግን የመደናበር ስሜት፣ በራስ ያለመተማመን ወይኔ እንደዚህ ቢሆንስ የለም የድንጋጤ ስሜት የምደነግጡ ከሆነ
የምትፈሩ ከሆነ ምናምን የምታውቁት ነገር ራሱ ይጠፋችኋል። ለምሳሌ አረብ ሀገር ላይ ስንመጣ እንግሊዝኛ እንኳን የምትችሉ ከነበረ ወይም አረበኛ እየቻላችሁ የሆነ ነገር ሲጠይቋችሁ ስምሽን እንኳን ሲጠይቁሽ አይዶኑ ነው የምትዩ፣ በቃ አላቅም ነው የምትዩ። እኔ እንደዛ ነበር ማደርገው ማለት በጣም ነበር የምደናበረው። መደናበር ደግሞ የምታውቁትን ነገር ሁሉ ነው የሚያጠፋባችሁ ማለት ነው። እና አሁን ቅምጥሌ ከመጀመሪያው ላይ ገና እንትን ስትል አረ ያስፈራልኩ ምናምን ብላ ነበር፣ ግን የህሊና ጸሎት ምናምን ሲላት ብሩኬ አይታችኋል። በነገራችሁ ላይ ማለት ነው በየአንዳንዳችሁ እምነት ሙስሊም ሆኑ ክርስቲያንም ሆኑ ፕሮቴስታንትም ሆኑ መጀመሪያ ላይ ምንም ነገር ልታደርጉ ስትሉ ጸልዩ ማርያምን በእምነታችሁ። ከዛ ምንድነው አይምሯችሁ እንዳለ ስብስብ ቢልና ወደ ፈጣሪያችሁ ይሄዳል ማለት ነው። ግን ዝም ብለን አይምሯችን እንደተበታተነ ያው ታውቃላችሁ፣ ስንቱን ነገር ስናነሳው ስንጥለው ስንቦጭቀው እንደምንውል አይምሯችን ላይ እና እንደዛ አይምሯችን ብትንትን እንዳለ የሆነ ነገር ላይ መሄድ የለብንም እና አይምሯችን ሰብሰብ ለማድረግ መጸለይ አለብን። ምንም ነገር ይሁን በጸሎት የማይመለስ ማናሸንፈው ነገር የለም እና ቅምጥሌ የወርቅ ስራ ትችያለሽ ደግሞ ማለት ነው። መሀል ላይ አታምነኝም እያለች ቅምጥሌ። ከዛ ብሩኬ እኮ ወይ የሴቶች ነገር እያለ ነበረ። እኛን ነገሮቹን እንዴት ነው ምንድን ነው የሚባለው ካለመታመን ምን ወስዳት እንትናለች አይደል? እና ደግሞ አውቃችሁ ነው አውቀን ማለት ነው ከምትወዱ ሰው ጋር ለመጨቃጨቅ የምታደርጉት ነገር ነው። እና ብቻ ቅምጥሌ ትችያለሽ፣ አንደኛ ነሽ የኔ ወርቅ ስራ። ከዚህ በላይ ደግሞ የራሽ መኪና ኑሮሽ ፒፒፒፒ እያለች በሀይሚ እየተሸኘው ነው እያለ ነበረ ብሩኬ። ከዛ ኤፍሱኑና ደግሞ እኔ መኪናውን የሚያሽከረክረው መኪና አስኪዣለሁ ምናምን እያለች ደግሞ እየጮች ነበረ። እና ወይኔ ስታምር እመቤቴን ድምጿ ሲያምር፣ በቀደም ሰምታችኋል። ወይኔ ልጁ እንዴት ነው የሚያምረው ምናምን እያለች በኤፍሱን ድምጽ እየሰራች ነበረ። እኛን ደግሞ ወይኔ እነዚህ ሰዎች እንዴት ነው የሚያምሩት እያለችም ነበረ። እና ከሷ አይን ያወጣችው እያለችን ነበር። የኔ ወርቅ በጣም ነው የምወድሽ። ከዚህ በላይ ከፍ በይልኝ። የተሻለ ነገር ሁሉ ይገባሻል የኔ ቁጥብ ሴት፣ የኔ የዋህ የኔ ጨዋ ማለት በቃ እንዴት ነው ትፈራለች። በነገራችሁ ላይ አይናፋር ናት ምናምን፣ ዝም ብሎ እንደዚህ እንትን ላይ እንደምናያት አይደለችም፣ አይናፋር ነች። እና ብሩኬ ደግሞ ምርጥ ኩሩ ወንድ ነህ፣ ምርጥ ባል ነህ የምር ማለት ነው። እና ወንድሜ እግዚአብሔር አክብር፣ እግዚአብሔር ከፍ ያድርግህ። የምሬን ነው። እግዚአብሔር የተሻለ ነገር ይስጥ፣ ካለ በላይ ይጨምርልህ። ቅምጥሌም እንደሰው በጣም ወዳችኋለሁ ቤተሰብ። ያው ዛሬም ነገም እንደውም ዛሬ ራሱ እመጣለሁ ብዬ አላሰብኩ ነበረ፣ ግን እዛኛው ቤት አላለቀልንም። ግማሹን እቃ ወስደነዋል፣ እዛ ግማሹን ሳይሆን ሙሉን በሉት የተወሰነ እዚኛው ነው የቀረን። ከዛ ነገሮች ሳያስተካክሉ ከዚህኛው ቤት ልናድር መጠን ነው እዚህ ኔትወርክ የቆየው ማለት ነው። እዛኛው ብናድር ኑሮ መብራትም የለም ዋይፋይም የለም ምንም ነገር የለም ማለት ነው። እና ነገ ደግሞ እግዚአብሔር ያውቃል። ብቻ በተቻለኝ መጠን ላለመጥፋት እሞክራለሁ። እጅግ በጣም ነው የምወዳችሁ ሁላችሁንም። እግዚአብሔር ይጠብቃችሁ በያላችሁበት፣ ክፉ አይንካችሁ። ስጠፉ ማርያምን በተለይ የለመዳችሁ ሰው ሲጠፋ ይጨንቃልና ደግሞ አትጥፉ ሁላችሁም ማለት ነው። ወዳችኋለሁ። ጨረቃዎቼ ደግሞ እንግዲህ እዚህ በላይ ከፍ ከፍ በሉልኝ። አሁን ደግሞ እንግዲህ ቅምጥሌን 350 ኬ ብሩክን ደግሞ 400 ኬ እያለን ደግሞ እንቀጥላለን ማለት ነው። ያው ትንሽ ረፍት ለማደግ ያክል ነው እንደዚህ ብዙ ሸር እያላለን ያለን ነው እንጂ ሸሩን እንቀጥለዋለን። ለእኛ በነገራችሁ ለእኛ ካሰብንና ከፈለግን ምንም ነገር አያቅተንም፣ ለእኛ ለማዳም ቅመሞች ማለት ነው ማርያምን። እንዲሁም ደግሞ ሌላ ብዙም ደግሞ በየትኛውም ሀገር ላይ ያላችሁ እህቶቼ ደግሞ አላችሁና ፓወር አለን፣ ትችላላችሁ። ከሀገር የወጣ ሰው በሙሉ ይመስለኛል ኃይል አለው ስላችሁ ሰብሰብ የማለት አቅሟለን ምናምን በቃ አቅም አለንና እንችላለን። ስለዚህ ሰብስክራይብ ማድረግ ማይከፈልበትም፣ እያበረታታችሁ ከፍ አድርጉልኝ ማለት ነው። ወዳችኋለሁ ቤተሰቦቼ። ማርያም በጣም ደክሞኛል። የሆነ በጣም ቢዚ ስትሆኑ ምናምን እንትን የሚላችሁ ነገር የለም። እንደዛ አይነት ስሜት ላይ ነኝ። ብቻ ግን እግዚአብሔር የተመሰገነ ይሁን ለሁሉም ነገር ማለት ነው። እና ወዶች ወዳችኋለሁ። እንግዲህ ብሩኬን ለቅምጥሌ መኪና ይገዛላት በሉ። ምክንያቱም ትችላለች፣ ኦልሬዲ በቃ ማሽከርከር ትችላለች ማለት ነው። ግን እንትን ላይ ማለት ኢትዮጵያ ላይ ያለ መኪና ወይ ደግሞ የምንድን ነው የሚባለው አላቅም፣ የመኪና ልዩነት አለው አይደል? ስሙ ጠፋኝ። ብቻ 2 አይነት መኪና ነው ያለው። አይ ቲንክ እዛ ያለው ትንሽ ይከብዳል መሰለኝ፣ ኢትዮጵያ ላይ ያለው መኪና እንትን ማለት ነው። እዚህ ጋር እንትን ነው የሆነ ራሱ እንትን ያለ ነገር ነው። የሆነ ነገር ትነካላችሁ፣ የሆነ ነገር ትላላችሁ፣ ቀጥ ብላ ነው የምትሄደው መኪናው ማለት ነው። እዛ ደግሞ ትንሽ የሚከብድ ነገር አለው ማለት ነው። ብቻ ግን ጀግና ነሽ የኔ ወርቅ፣ እዚህ በላይ ከፍ በልኝ። ወዳችኋለሁ ቤተሰቦች፣ የነገ ሰው ይበለን ባይ